እህቴን ገለሽ ሶሪ ትኛለሽ? ሁሉም ነገር የተፈጠረው በዳጣ ምክንያት ነው። እኔ ጎዳና ነው ያደግኩት እና በጣም ዱርዬ ነኝ። ዱርዬነቴን ደግሞ በኪሴ ከትቼው ነው የምዞረው። መታኝ ዛሬ ሮይ መታኝ ሮይ መታኝም በሮ በረልና መታ አሁን በዚህ ሄደች አዎ ውሃዬ ነይ አንዴ። ምንድን ነው? ነይ እና እኔ እኮ ሽንቴን ሸንቻለሁ። ቆይ ከጠየኩሽ ጥያቄ ጋር ምን ያገናኘዋል? ብታይ እኮ ማለት ነው ትበራለች ክንፈላ እንደዚህ እስኪ ያሳይ። ቆይ ናታን የሰጠሽ? በቃ እንጂ እንዴ የራሴ እኮ ነው። አንቺ ቶሎ በመልሽ ሂጂ አልኩሽ እኮ። አልሰማም ካልሽ በጥፊ ነው ማጮልሽ። እሺ እንደውም ቆይ ከገዚህ ዱላውን አምጥቼ አናቷን እንደባላፈው ምን ፈነከታት ምለቃት መስሏታል። ዋ ምን ሆነሽ ነው? ዋ ልቀቀው። አክስቴን ልማታበት ነው። አክስቱን ሊያትመታ ምን አርጋሽ ነው? እና እሷ ያገኘሁት ቀምታኝ ነው። ምን ወስደብሽ ነው? የሆነ ነገር አግኝቼ እሷ ደግሞ ቀማች። እኔ አልሰጥሽም። ራስሽ ፈልገሽ መምታት ትችያለሽ። እምቢ ልቀቅ። እንዴ እምቢ ልቀቀው። አንቺ ታይ ነው የምልሽ። ውሃ ምን እያረግሽ ነው? አክስቴን ታልመታው እኮ ነው የምትለኝ። እንደዚህ ልጅ ነገር እኮ እንደው እያደር ቃሪያ ሆነ እናንተ ለምንም መሻት። ቆይ ምን አርጋሽ ነው እንዴ? እና እሷ ናታ ትናንትና መጠነና ነኝ በጀርባ ተቀምጠን የተጫወትን የሆነ ነገር እዚህ ጋር መታችኝ። ከዛ በኋላ እኔና መጠን ደግሞ አንስተን እንደዚህ ሳብረን ውስጡ ምን እንዳለ ልናይ ስንል ደግሞ ከዛ ደግሞ እንደዚህ ስንመጣ በረረና ሄደ ጠፋብን። እንዴ ከዛ እኔ ደግሞ ጣት አሁን ስፈልግ አገኘሁት። ከዛ አክስቴ ደግሞ ቤት ጋር ወሰደችብኝ። አይ ውሃ በቃ እንደዚህ ነሽ ትቀሪ። ውሃዬ ምንድን ነው ያገኘሽው? ናታን ማይኮ እንዳይው። ምን አይነት ናት ውሃ? በመስኮት በኩል ተጥሎ ነው ያገኘሽው? እና የሆነች አራት ማዕዘን ነገር ነው እንደዚህ። ቆይ ምን አይነት ናት? አራት ማዕዘን ናት? አዎ። ወይኔ በቃ አግኝተዋለች። አዎ ደግሞ ትንሽ የሚበራ ነገር ማለት እንዴት ያለ ነገር ነው እናንተ? እኔ አልገባኝም። እንዴት ነው ጥቁር ድንጋይ ሆንኩ እኮ። ነይ ውሃ እናንተ አመላችሁም አይታወቅላ እንዴ? ዋ ያለ ቤት ታመሳለ ወራ አይ ድረሳል። በቃ ወስደዋለች። አሁን ናታን እስካሁንማ ሰምተው ይሆናል። የሁለት ቀን ድምጽማ ባንድ ያሰማው። ስለዚህ በቃ መረጋጋት አለብን። እሺ ግን ናታን ግን እንዴት ናታ አባዬ እዚህ ያለ ደግነቱ አሁን ማይዩታለች። ስለዚህ ሳትሰማው ቀስ ብለን መድረስ አለብን። እኔ ግን ማለት ነው ገዚህ ዱላውን ይስጠኝ እንጂ ማለት አሁን ማፈነከታት ውሃ ነይ ዳጣ እዚህ ቆይ ይኸውልሽ አሁን ቀጥ ብለሽ መድኃኒት ክፍል ትገቢያለሽ። እሺ
ማናት መድኃኒት? አክስትሽ ነች። እሺ ግን አትመታኝም? አትመታሽ። ይኸውልሽ ትገቢና ማለት ያቺን ዕቃ ይዘሽ ቀጥታ መሮጥ ነው። እሺ ቆያ ይኸውልሽ እኔ በሩ ላይ እጠብቅሻለሁ። ከያዘችሽ ደግሞ መጥቼ እገላግላችኋለሁ። አይ ዳጣ ናት ኃይለኛ። ዳጣ አብረን ትሂድ ደግሞ ማለት ነው። ዮናታን እንዳትገላግለኝ እንጂ እኔ እገላታለሁ። እሷ አንተ እንድትሞት አትፈልግም? ችግር የለም እኔ ያለሁልሽ እንዳፈሪ። አባዬም እኮ አለ። አዎ እሱም አለ እኔም አለሁልሽ እንዳፈሪ። ይኸውልሽ ልክ እንደገባሽ ያቺን ዕቃ ይዘሽ መሮጥ ነው። እሺ ቀስ በይ ቀስ እያልሽ አባዬ ዛሬ ቤት ነው እንደምትውሉ? ስራው ትንሽ ተስተጓጉሎብኝ ነበር። አሁን ስለተስተካከለ ዛሬ ነው ቤት ልረፍ ብዬ ነው። አባዬ ግን አርፈህ ታውቃለህ? ማለቴ እረፍት ሰምቶ ያውቃል? የወለደ ሰው እረፍቱ ልጆቹ ናቸው። እናንተስ ሳይ ደስ ይለኛል። አሁን አንቺን ሳይ እረፍት ነው የሚሰማኝ። አባቶች ተዋሻላችሁ። አሟችሁ እንዳለመማችሁ ደክማችሁ ደግሞ እንዳልደከማችሁ ታስመስላላችሁ። አቢጌል እንደዚህ መሆኑ እኮ የግድ ነው። አባዬ አቅቶህ እንዳላቃተ ተጨንቀ ደግሞ ደስተኛ እንደሆንክ ታስመስላለህ። ይህን ነገር ደግሞ እማዬም ታምናለች፣ ውሃም ታምናለች። እኔ ግን የሚታየኝ ውስጥ ያለ ጭንቀት ነው አባዬ። ሁሉም ነገር ከልኩ አያልፍም። አሁን እኮ ደህና ነን። ዳጣም እናቷን አውቃለች። አቢጌል አሁን ሁሉም ነገር ሰላም ነው፣ እኛም ሰላም ነን። አባዬ ሰላም አይደለም። አንተ በተለይ አሁንም አደጋ ውስጥ ነህ። በቃ ክስቴ ቶሎ መሄድ አለባት አባዬ። ለምን? ምንድነው አደጋው? አባዬ አክስቴ ዳጣ አንተ ልጅ እንደሆነች በግልጽ ጠርጥራለች። ታዲያ ምን አለች? ምን ስትል ሰማሻት? ይኸውልህ አባዬ አክስቴ በዳጣ መኝታ ክፍል ውስጥ የድምፅ መግለጫ አስቀምጣለች። አቢጌል? አባዬ አስቀምጣ ነበር፣ ግን ደግሞ ጠፍቶባታል። ይሄን ያህል? አባዬ ተረጋጋ። ቆይ አሁን የት ነው ያለችው? ወጣለች? እንዴ አባዬ ምን እያረክ? ልታሳስተኝ ነው? ቤቴ ልታፈርስ ነው አይደል የመጣችው? ምንድነው አላማዋ? ነገርኳት አይደል? የትም አትወጣም። ወይኔ ልጄ፣ ይኸውልሽ ልጄ አንድ ነገር ትሆንና በአንድ ጉድጓድ አብሬ ነው የምቀብራችሁ። ቆይ ያዛት ናታን። ወይኔ ልጄ ና ናታን፣ ፍጠን ናታን ፍጠን። ምንም አልሆነችም። ቆይ ተቀበለኝ። አጋርጋት። እሺ እንካ ፍጠን። እግሯን ወደ ውስጥ አድርጊው። ዝጊው። አይዞሽ ፍጠን ናታን።
እና ጋሻ አብሬያችሁ ባግዛችሁ ወይ እዚሁን አንተ ምንም አይደለም እዚሁን ተፍጠፍጠ ተንቡም ማድላት ነበር ወይ አይዞ ምንም የለም አይዞ ፍጠን ፊትን እያየ ፍጠን ፈጣሪ በመደልኩት ወይኔ ልጄን ምን ሆነ የመቷት ምን ሆነ ይህን መታት ወይ ትባላለች አትሰማ ዞር በል አንተ ደግሞ ኦ ማይ ጋድ ምን ሆነ ነው ጃጣ ውሃ ወይኔ በጣም ተጎድታለች መሰለኝ ገዜ የኔ የዋህ የኔ ምስኪን እንደው ከምን ላይ ወድቃ ነው ደረጃው ላይ እኔ ልውድቅ ልበልሽ ሰምኛለሽ የምትሰሩ ስራ ግን ታውቂዋለሽ ሶሪ አብጌል እህቴን ገለሽ ሶሪ ትይኛለሽ ኤቢ አንቺ ደግሞ እንደው ቆይማ አሁን ጠቡ ይደርሳል ይኸውልሽ ከመጣሽ ጊዜ ጀምሮ ይሄ ቤት እየተበጠበጠ ነው ለምን ደግሞ ወደ መጣሽበት የማትሄጂው አብጌል አንቺ ነኝ እንደዚህ ተናገርሽኝ አንቺ ነኝ እንደዚህ ያልሽኝ አዎ አንተ ነሽ የከፈተርሻት ቆይ አሁን ውሃ የምትጣልሽ ናት ንገሪኝ ቆይ ውሃ የምትገፈተርልሽ ናት እኔ አልገፈተርኳትም እራሷ ናት ከደረጃ ላይ ተንሸራታ የወደቀችው ራስሽ ነሽ አለቅሽም እሺ አለቅሽም ታንቺ እንዴት ያለ ነገር ነው ልጅት በህይወትና በሞት መካከል ሆና እናንተ የሚያነታርካችሁ ምንድነው ነው አይደል እንዴ ትልቅ ሰው አይደላችሁ ያ ወይ ቀጭናታ ያለ ነገር ነው እናንተ መድኃኒት አዳምጠው ይሁን እንዴ ወይኔ ጉዴ ኮፐር ጋር ይሁን ወይኔ ውሃዬ እኔ ውድ ወይኔ እኔ ውድ ለእኔ ስትል መስዋዕት ሆነች አምላኬ እባክህ ምንም ሳትሆን አምጣልኝ እባክህ ምንም እንዳትሆንብኝ ወይኔ እሺ ከቲ እማዬ እንዴት ዋልሽ? እማዬ ደህና ነሽ? አለን። ምንድን ነው ደግሞ ሰሞኑን ቤት መዋል ጀምረሻል? ሰላም ስለቸችሽ እንዴ? አይ እማዬ እንደው ቤት መሆን ፈልጌ ነው። ምንድን ነው እሱ? ስታለቅሽ ነው እንዴ ቆየሽው? እኔ እመስላለሁ እንዴ እማዬ? አረ አላለቀስኩም። እሺ ምንድን ነው ቤቱ ቆይ ጭር ያለው? የት ሄደው ነው? ገዜም አኩርፎ ተቀምጧል። ደህና ነን እማዬ፣ ሁላችንም ደህና ነን። እንደው ሰሞኑን ደጋግሜ በማየው ህልም በግድ እንዳምን አድርጎኛል። ይሄን ቤት ለቀን ካልወጣን ምንም አይነት ረፍት እየተሰማኝ አይደለም። ምን አይነት ምን ያየሽው እማዬ? ኧረ ተይ ልጄ፣ ምን ያደርግልሻል? ብቻ ግን እንወጣለን። በቃ ሰሞኑን አንዳንድ እቃዎችን ይዘን እዛኛው ቤት እንገባለን። እሺ። ቆይ ሰው ሁሉ ግን የት ሄዶ ነው ዳጣ? ምንድነው? በጣም ጭር ብሏል። ለዛ የት ሄዳ ነው? ውሃዬስ? ውሃዬ ደህና ናት። ውሃዬ ደህና ናት። ምን ሆናችኋል? የተፈጠረ ነገር አለ እንዴ? ቆይ ከመዲ ጋር ተጣላችሁ? እኔ እኮ ይሄንን ጭቅጭቅ ላለመስማት ነው ወጥቼው አልኩት። እሺ ማይ እሺ የሚለውን እንኳን በቅጡ እየሰማሽኝ እኮ አይደለም። እርግጠኛ ነኝ የሆነ ነገርማ ተፈጥሯል እንዴ?
ሄሎ ናታን። ናታን ውሃ እንዴት ናት? ደህና ነች? አሁን እንዴት ናት? ደህና ናት ኤቢ፣ ደህና ናት። ናታን የት ሆስፒታል ሄዳችሁት? ኤቢ አባዬ ማንም እንዳይመጣ ብሏል። ለማየም እንዳትነግሯት። ናታን ድምጿን እየሰማሁት ነው። ያመጣች ይመስለኛል። እንዳትነግሯት አልኩሽ በቃ። እንዴ ቆይ ናታን ለምን? ማለት ቆይ እኛ ስንቱን ነገር ደብቀናት ነው የምትችለው? እነግራታለሁ ናታን፣ አብረን እንመጣለን። ኤቢ እባክሽ አባዬ የሚልሽ ብቻ ሰሚ። እኛን አስቀራችሁ፣ አሁን ደግሞ እማዬ እንዳትስማ ማለት ትክክል ነው ናታን? የመጨረሻ ውጤት እየጠበቅን ነው። ከዚያ በኋላ እነግራታለን። እንዳትደነግጥ ኤቢ። ናታን ምንም አያሳምን። በቃ ከማዬ ጋር ሆኖ እንመጣለሁ። አትምጪ፣ ደህና ናት። አብጌ ለምንድን ነው አባዬ የምታስጨንቁት? አባዬ በጣም ከመጨነቅ የተነሳ ቤቱን ለቀን እንወጣለን እያለ ነው። የቱን ቤት? አሁን ያለንበትን ነው? አዎ ኤቢ፣ በቃ አባዬን ከማስጨነቅ በዘለለ ምንም ስለማትሰሩ አትምጪ። ውሃ ደህና ናት። ናታን እህቴ እኮ ናት። ቆይ እንዴት ነው እንደዚህ ሆና አትምጪ አትያት የምትለኝ? ቆይ የምታወራው ነገር ትክክል ነው ናታን? ትክክል ይሁን አይሁን ሌላ ነገር ነው። አባዬ አትምጡ ካለ በቃ አትምጡ ነው። ከማዬ ጋር እመጣለሁ ናታን፣ አሁኑን እመጣለሁ። ለማንኛውም እሺ በቃ ቻው። አንድ ነገር ከሆነች እኔ በህይወት መኖር አልችልም። እባክህ ጠብቃት አምላኬ፣ ምንም እንዳትሆን። እኔ ምንም ነገር ከሆነች እኔ በህይወት መኖር አልችልም። ማርቲ ወይ በቃ እኔ መሄድ እፈልጋለሁ። ምን? ወዴት? ወደ አሜሪካ። ቆይ ምንሽ? ምንድን ነው የተፈጠረው? አም ሶሪ ማርቲ ፎር ዩ። ቆይ ግን እንዴት ነው እየኖርሽ ያለሽው? እረፍት ፈልጌ ነበር የመጣሁት፣ ግን ምንም እያረፍኩ አይደለም። መዲ ቆይ ከማን ጋር ተጣልተሽ ነው ደግሞ? ቆይ ዝም ብሎ ተነስቶ ይኬዳል እንዴ? ትኬት እንኳን ሳትቆርጪ? ቆይ ምንም አልነገሩሽም? ወይኔ ማርታ ምንድን ነው የተፈጠረው? ለምንድን ነው የማትናገሪው? ይሄንንም ደበቁሽ? ምኑ? ቆይ ውሃ መውደቃን አልነገሩሽም? ማለት ከትምህርቷ ነው? ይኸውልሽ ማርቲ፣ ሁሉም ነገር የተፈጠረው በዳጣ ምክንያት ነው። ቆይ ምንድን ነው የምታወሪው? ውሃዬ የት ናት? ምንድን ነው የተፈጠረው? ማርቲዬ፣ ለሁሉም ነገር ተጠያቂ ዳጣና ናታን ናቸው። ወይኔ መዲ፣ ምንድን ነው የተፈጠረው? ውሃዬ የት ናት? ልጅ ምን ሆነች? ውሃ ትንሽ ተጎድታ እነ ደረጃ ሆስፒታል ይዘዋት ሄደዋል። ምን ሆስፒታል ገብታ ነው ትንሽ የምትይ? ወይኔ ልጄ፣ ወይኔ ጉዴ ፈላ። ምንድን ነው የሆነችው? ዳጣ ምንድን ነው የሆነችው? ውሃዬ ምንድን ነው የሆነችው? እማዬ ውሃ ትንሽ ነው፣ ተረጋጊ። ትንሽ ነው፣ ወድቃ ነው። ወድቃ? የት? ምኑ ጋር? እማዬ እባክሽ ተረጋጊ። ደረጃው ጋር ነው የወደቀችው። ብዙ አትጎዳችሽ፣ ደህና ናት። ከደረጃው ጋር ወድቃ እንዴት ሰው ትሆናለች? እስኪ ደረጃ ጋር ደውይልኝ፣ ቶሎ በይ። ወይኔ ጉዴ ፈላ። ወይኔ ልጅ እስኪ እማዬ እየጠራች። ወይኔ ጉዴ። ቆይ የትኛው ሆስፒታል ነው የሄዱት? እኔ እንጃ። እዛ ቁጭ በል ብለው እኛ እዚህ እንመጣለን። እነዚህ አምላኬ ሆይ ደረጀ፣ የት ነው ያላችሁት? ውሃዬ ምን ሆና ነው? ማርቲ ተረጋጊ። ምንም አልሆነችም። ተረጋጊ። ምን
ምንም አልሆነችም ትለኛለህ እንዴ? ሆስፒታል ወስደሃት? የት ነው ያላችሁት? ቆይ የትኛው ሆስፒታል ነው ያላችሁት? የኔት ሆስፒታል ነን። ተረጋጊ ያልኩሽ እኮ ምንም አልሆነችም ማርታ። ምን? እባክሽ ተረጋጊ። ጭራሽ ራሷንም ስታ ነበር። ወይኔ ልጄ። እማዬ አብሬሽ ልምጣ? አያስፈልግም፣ እዚሁ ሁኚ። እንዴ ስልኬንም ወሰደችው። ወይኔ ጉዴ ፈላ። ወይኔ አሁን ደግሞ ሰላም ደውላ ሌላ ጭንቀት። ወይኔ ጉዴ ፈላ። ቆይ መቼ ነው ከጭንቀት የምወጣው? መቼ ነው? አሁን ደግሞ እሷ ደውላ ሌላ ጭንቀት። የቤተሰብ በቃ ፍርስርሱ ማውጣቱ ነው። ከጭንቀት አትውጪ የተባልኩ ሴትዮ። ወይኔ ጉዴ። ገፍትራ እኮ ነው የጣለቻት። አይተሻል? ባላይም አይቻለሁ። ካየሽ አየሁ ነው የሚባል። ገና ለገና ሰው ሁሉ ጠልታታል ብለሽ በሐሰት ትከሻት ነው? እሷ ናት የጣለቻት አሉ አልሽ? ማን አለሽ? ማን ነገረሽ? ወፊቷ ነገረች ልበል? አይቻታለሁ። ካየሽ ምን አሉ ታያለሽ? አየሁ አትይም? አንተ ሲጀመር ጠምደኸኛል ገዜ። እንዴት በሬ ነሽ እንዴ የምጠምድሽ? ነው የመሰለሽ ላም ሆነሽ ነው የመጣሽ? አሁን የምጠምድሽ እንዴት አድርጌ ነው? ሲጀመር በውሃ ቦታ አንተ ብትወርቅ ጥሩ ነበር። ምን አጠፋው? እሷስ ምን አጠፋች? እሷማ ምን ታጠፋለች? እንዲሁ አንቺ ብትሰዊላት ነበር እንጂ መሰሏ መጣችልሽ። አይዛችኋል። ውሃ አለች ልትል ነው። መጠነዬ ደህና ናችሁ? ምን ደህንነት አለ እናቴ ነሽ እንዴ? ከለዛ ጋር ተጣልታችሁ ነው? በሽታዬን ሁሉ ሰው ያውቅልኛል ማለት ነው። አየሽ እንዲሁ አንቺ እኮ ትልቅ ሰው ነሽ፣ የትልቅ ሰው ልጅ ነሽ አንቺ። ማለት ማን ነው በሽታ? አሁን እኮ ነገረችሽ። ደህና አይደለህም ወይ የተለዛ ጋር ተጣልተሃል ወይ አለችሽ። አንተ ነህ የምትጠላኝ እንጂ እኔማ እኮ። አንቺ በልጅ ፊት የማይወራ ነገር አታውሪ። ውሃ አለች እንዴ? ምጥን ውሃማ ሄደች። የት ሄደች? ውሃማ አለቀች። ጅል ሁና እንዳሞል የጨው ሟምታ ተደረጃ ላይ ወድቃ ሟምታ ጠፋች። እንዴ አልገባኝም። ታየው ይሄ ወሬ ያለበት ሲጀመር። አንድ ነገር ልንገርሽ፣ ለዛ እዚህ ቤት ችግር ስላለና ብጥብጥ ስላለ በዚህ አረሳስቻ አወራሁሽ እንጂ ለመጨረሻ ጊዜ እኔ አንቺን ለማውራት አላሰብኩም። በቃ እሺ ገዜ ይቅርታ። በቃ ስሚ፣ ውሻ ወደ ተፋበት እንደማይዞር ሁሉ እኔም በፍጹም ወደ አንቺ አልዞርም። ተፍቼ አንቅሬ ተፍቼሻለሁ። በቃ ገዜ ውሃ ቆይ ምንና ነው? ይኸውልሽ ምጥን ውሃ የለችም። ሂጂ ወደ ቤት ዝም ብለሽ ሂጂ። የዋ እኮ ነው። ሂጂ ነይ። አይ ምጥንዬ የዋ እኮ ናት። አታሳዝን? በጣም ምስኪን ናት። ምስኪን ምን አለ አንተስ እንደው ከሷ ብትማር። አንቅሬ ተፍቼሻለሁ። ቀረውብህ አንቺ ነገረኛ። ምን አባቷን ይችላል? በቃ ትቼሻለሁ አልኩሽ። ተይኝ። ምን ቀራ? የኔ ነው እንዴ የምትመነቀ? አንቺ ማትረቢ በግርግር ወሰዳችሁት ማለት ነው አይደለ? አላየሁ። ለዛ ነው ልጅቷን የገፈተርሻት። ሸራፕ! እኔ ልጅቷን አልገፈተርኳትም። ራሷ ናት ተንሸራታ የወደቀችው። ኧረ እባክሽ እንደዛ ነው? እሺ ቆይ ምን አይነት ሚስጥር ብትይሽ ነው እንደዚህ የተባበራችሁብኝ? ቆይ ማይኩንስ ማን ነው የወሰደው? አላየሁ። ማይኩን ብታዳምጪ ምንም የለው፣ ምንም አታገኝም። እሺ አይደል? ትሰሚኛለሽ? እኔ መድኃኒት በጣም ክፉ ነኝ። አንድ ነገር ከያዝኩ ደግሞ አለቅም። እሺ አትልቀቂው፣ ያዡ። ቆይ አንቺ ምን አስበሽ ነው? ምን አገኛለሁ ብለሽ ነው? ምንም አታገኝም። እሺ ከኔ ምንድነው ማወቅ የፈለግሽው? ስለኔ ምንድነው ማወቅ የፈለግሽው? ቆይ አንቺ ከደረጀ ጋር ያለሽ ግንኙነት ምንድነው? ያቺ ሰላም የተባለች ሰራተኛስ ልጇን ከማን ነው የወለደችው? እኔ ስለ ሰላም ምንም አላውቅም። ለምን ራሷን ሄደሽ አትጠይቂያትም? ቆይ አንቺ ለምን እዚህ ቤት ትኖሪያለሽ? ቆይ አንቺ ከደረጀ ጋር ምንድነው የሚያገናኝሽ? ትሰሚኛለሽ? ከነውሃ ጋር በጣም ነው የምትመሳሰዩ። ስለዚህ ደረጀ ወልዶ ያመጣሽ ልጁ ነሽ። እና አንቺ ያልሽው እውነት ቢሆን ምን የሚፈጠር ይመስልሻል? እማዬ ብትሰማ ምን የሚፈጠር ይመስልሻል? እኔ የደረጀ ልጅ ብሆን አንቺ ምንም ማድረግ አትችይም። ባጭሩ አባትና ልጅ በፍቃድ አይደለም አንድ የሆኑት። በቃ አመንሽ? ታዲያ ሪካርደሩ ምን ይሰራልናል? ይሄው አንቺ አመንሽ እኮ። እኔ አላመንኩም። እኔ የደረጀ ልጅ አይደለሁም። ስለ ሰላም ማውቀው ታሪክ የለም።
ባጭሩ ሪካርደሩም እንኳን ጠፋብሽ። እሺ አልጨረስኩም። ለራስሽ ጨርሽሽ። ትሰሚኛለሽ? እኔ ጎዳና ነው ያደግኩት እና በጣም ዱርዬ ነኝ። ዱርዬነቴን ደግሞ በኪሴ ከትቼው ነው የምዞረው። ሲቸግረኝ አወጣዋለሁ። ያኔ ደግሞ ማንንም አልሰማም። እሺ እያስፈራራሽኝ ነው። እና ደግሞ አትፈልጊው። እሺ ሰብሬዋለሁ። አልሰበርሽው። ትሰሚኛለሽ? ሜሞሪው እጄ ላይ ነው ያለው። ስለዚህ ድምፁ አለኝ። ጊዜ ያለሽ እስከማዳምጠው ብቻ ነው። እሺ ይኸውልሽ ዳጣ አውቃ ነው፣ ምንም ድምጽ የላትም፣ እየዋሸች ነው። እኔ እንጃ ኤቪ፣ ብቻ በጣም ፈርቻለሁ። ይኸውልሽ የሆነ ነገር ቢኖር ራሱ ነው ውሃ እንደዛ አባራ አጥላትም ነበር፣ ዝም ነበር የምትላት። እስኪ እናፍሽ አድርገው። ብቻ እኔ በጣም ፈርቻለሁ፣ ጨቆኛል። ምንም አታመጣም። እኔም ደግሞ እሄድላታለሁ። ሲቀጥል ደግሞ አባዬ ውሃንም ጥላት ዝም አይላትም። ኤቪ፣ እኔ አሁን ስልችት ተናያኔ በቃ ምረር ነው ያለኝ። ሁሉም ነገር በእኔ ምክንያት ነው። ይሄ ቤተሰብ ችግር ውስጥ እየገባ ያለው ሁሉ ጣጣ እየተፈጠረ ያለው በእኔ ምክንያት ነው። ይኸውልሽ ዳጣ ባንቺ ምክንያት ሳይሆን በአባዬ ምክንያት ነው። በቃ ለዚህ ሁላ ነገር ተጠያቂ የሚሆን ደግሞ አባዬ ነው። እኛ እኮ የሁላ ነገር የምናደርገው አባዬን ለማድረስ ስንለው፣ ስለዚህ አንቺ ምንም ጥፋት የለብሽም። እናታን ውሃስ? እየመጡ ነው፣ መኪና ውስጥ ናቸው። ውሃ ደህና ናት? ደህና ናት፣ አትጨነቁ፣ ቁጭ በሉ። ትንሽ እኮ ደረጃው አገጯን መቷት። የት ናቸው? እየመጡ ነው። ውሃዬ አሪፍ ወይን? ደህና ናት። ውሃዬ ይቅርታ። እማዬ በቃ ይዘሽ። አሁን እኮ ደህና ናት። ማርትዬ ቆይ ደህና ናት አይደል? ምንም አጥንቶ የተጎዳ የለውም አይደለ? ይመስገን ደህና ናት፣ ተርፋለች። ይህ ሁሉ ስራ ግን ያንቺ ሆን ብዬ ያደረኩት ነገር እኮ አይደለም። በቃ ዚስ ኢዝ አክሲደንት። መዲ ምንም ነገር አለሽ፣ ግን ትኬቱን ቁረጪ። እንዴ ቆይ ማርቲ፣ እኔን ተጠያቂ እያደረግሽኝ አይደለም አይደል? ምን ነው ልጅ ስትያል ነበር? ቁረጪ እያልኩሽ። ዛሬውኑ ትኬቱን ቁረጪ። እሺ ግን ቆይ ውሃ ደህና ናት አይደል? ውሃዬ ትንሽ የኔ እናት፣ በቃ ዛሬ ከኔ ጋር ነሽ የምናድረው። አይዞሽ። ትንሽ በቃ ገዜ ይህንን ቤት ለቀን መሄድ መቻል አለብን። እቤቱ ምንም ደስ እያለኝ አይደለም። እንደው ጋሽ ታሉስ እንደው ምንም እዚህ እንደው እንቅልፍም አልወሰደኝ። ሌቱን ሙሉ ሲያቃዠኝ ነው የማድር። እንደው
አዎ ያኛው ቤትም ተዘጋጅቷል። ከዚህ ነገ ከናታን ጋር ሆናችሁ የሚሄዱትን እቃዎች አዘገጃጁ። እሺ ጋሽ ቆይች ለዛም ማብራት አይደል? ምን ነው ተናትን እንጂ አይ እሱማ ብቻዋን እዚህ ምን ትሰራለች? እሱማ ግን እንደው ጎረቤቶቻችን ጋሽ እንደው ሸጋ ነበሩ። እዛም ያሉት ጎረቤቶቻችን ጥሩዎች ናቸው። በዛ ላይ እኮ ቤቱ ሩቅ አይደለም፣ እዚሁ ኮምፓውንድ ውስጥ ነው። ይሁን ጋሽ። ውሃ እንዴት ናት? ሐኪም ወይ ምን አሏት? ደህና ነች። እኛማ ጭንቅላቷ ውስጥ ደም ይፈሳል ብለን ፈርተን ነበር፣ ግን እንደዛ አልሆነም። ሰላም ነች። ገዜ ተመስገን ጌታዬ። እንዲሁ ብቻ አክስት ተብዬ ጋሽ እንዲሁ ከለፍላፋ ናት፣ ከለፍላፋ ምኑ እንደመጣች ዋ። አዎ ገዜ፣ እሷም ወደ መጣችበት በጊዜ ትመለሳለች። እንደ ህፃን ልጅ ከውሃ ጋር ስትሯሯጥና ስትጣላ ትውላለች። ጋሽ እንዲሁ ሰው ማማት አይሆንብኝ እንጂ ጋሽ ይቻ አክስት ተብዬ እንዲሁ ባልም አታገባኩት እንጂ ገዜ ያገባትም ራሱ እኮ ፈታት። ለማንኛውም ይኸውልህ ነገ ከናታን ጋር የሚሄዱ እቃዎችን ማስተካከሉ እንዳትረሱ። እሺ ጋሽ። በል ደህና ነህ? አሜን። ወይ ጉድ! ያማረ መጣለ ጋሽ ያማረ አለሳለ ሄሎ ዳጣዬ፣ ምን ሆነሽ ነው? በሰላም ነው? ስልክ የማታነሹ ቀኑን ሙሉ? እንዴት ነሽ ሰላምዬ? ድምፅሽ ምን ሆኖ ነው? ጋሼ ስለምንድን ነው ስልክ የማያነሳው? ሰላምዬ ደረጀ ተጨንቋል። ምን ተፈጠረ? ቆይ ምን ሆነሽ ነው? ድምፅሽ አልቅሰሻል እንዴ? አይ ደህና ነኝ ሰላምዬ። ደረጀ ለምንድን የተጨነቀው? አወቀች እንዴትዬ? ምኑን?